አስከሬኑን ከፍቼ ነው ያየሁት። አስከሬኑ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። የቀነኒ ወንድም ለመግደል ብዙ ሰዎች ጥረት እያደረጉ ነው ያሉት። ይህንን ቪዲዮ አዳምጡ እስኪ። ግባ እረፍታክ ከአጽያት ከእግዚአብሔር ጋር ተነጋገር። ነፍስ ጠፍቷለች። ጀስታቲስ መድረክ ላይ ነው ጸጥ የምትል። በዚህ በአቢሾ መሳሪያ ይዘትን ቦታ ስትተኩስ ያንን መሳሪያ ራስ ላይ ነው የምትደቅም። ቢንጫጫ ድምጿ አንዷለም ጎሳ ከሰዓታት በፊት በፌስቡክ ገጹ ያጋራው ልጥፍ አነጋጋሪ ሆኗል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ። እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ቤተሰቦቼ እንግዲህ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ዛሬ እንግዲህ ከምናነሳቸው ሀሳቦች መካከል የቀነኒ ታናሽ ወንድም ወጥቶ መልእክት ካስተላለፈ በኋላ ታላቅ ወንድሟ ወጥቶ ያስተላለፈው መልእክት አለ። እንግዲህ ቀነኒ የሞተችው እቤት ውስጥ ነው በማለት ያወጣው መረጃ አለ። እሱንም የምንከታተል ይሆናል። ታናሽ ወንድሟ ላይም ብዙ ዛቻ እየደረሰ ነው። ላ ደግሞ ሳያደም ሲን ያፈቀረ አንድ ወጣት አለ ለ9 ዓመት ድረስ። እንግዲህ እስቲ ምን ይለናል እሱንም ቪዲዮ እናያለን። ቀጠል እንግዲህ አንዷለም ጎሳ በፌስቡክ ፔጁ ያስተላለፈው መልእክት አለ። ቢንጫጫ ምንም አታመጡም አይነት የሚል እስቲ እሱንም ቪዲዮ እናያለን። ለማንኛውም ይህን ቪዲዮ ስትጀምሩ ቤተሰቦቼ ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ደግሞ ይህን ጨዋ ፋሚሊ ተቀላቀሉ፣ ሰብስክራይብ አድርጉ። አንዷለም ጎሳ ለማ እያለ ሲጠራው የነበረው የቀነኒ የቤተሰብ አባል ቀነኒ ቤት ውስጥ መገደሏንና ሊበን ወንድሟ ላይ ዛቻ እየደረሰበት እንደሆነ ተናገረ። እንደ ለማ ገለጻ ቀነኒ ለተጎዱ አካላት ሁሉ መድኃኒት እንጂ ራሷን የምታጠፋ ልጅ አይደለችም ያለ ሲሆን በሞተች ዕለት ሌሊት 6 ከ20 ደውላ በአንዷለም ስም ፍቃድ አውጣና መኪና ማስገባት እንፈልጋለን ብላ እንዳወያየችው ገልጾ 9 ሰዓት ራሷን እንዳጠፋች በተጨማሪም ሆስፒታል የቅርብ ቤተሰብ ጥሩ ሲባል እዚህ አይደሉም ገጠር ክፍለ ሀገር ናቸው በማለት ነገሩ እንዲሸፋፈን ተደርጓል ብለዋል። እስካሁን ጉዳዩ መንግስት ይዟል ብለን ነው አሁን እውነታውን እናገራለሁ በማለት የገለጹት አቶ ለማ የቀነኒን አስክሬን በመክፈት መመልከት መቻላቸውን፣ በዚህም ከፎቅ ላይ ወደቀች ቢባልም ምንም አይነት ስብራት ምንም ጉዳት እንደሌለባት የድርጊት ቤት ውስጥ የተፈጸመ ግድያ ከዛም ተሸክሟት ታች በመውረድ ከላይ እንደወደቀች የተቀናበረ ነው ሲሉም ቁጭታቸውን ተናግረዋል። አርቲስቱን በተመለከተ ጉማ እከፍላለሁ ብሎ በአባ ገዶሽ በኩል መልእክት መላኩን መልሶም አላልኩም ማለቱ ሐሰት ነው በማለት ከገለጸ በኋላም ወንድሟ ሊበን ላይ ዛቻ ማስፈራሪያ እየደረሰ መሆኑንና አንድ ችግር ቢደርስበት ከአንድ ሰው ውጪ ማንም ሊያደርገው ስለማይችል የኢትዮጵያ ሕዝብ ይህን ይወቅልንም ብለዋል። ለወቅታዊና አዳዲስ መረጃዎች እናት መረጃን ላይክ ፎሎ አድርጎ አስከሬኑን ከፍቼ ነው ያየሁት። አስከሬኑ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት ነው አንዱ ቀነኒ እቤት ውስጥ ነው የሞተችው። እቤት ውስጥ ሞታ አቅፈው መሬት ጥለው አወርደው እንደዚህ ሞተች፣ ራሷን ጣለች የሚሉት እንጂ እሷ እንደዚህ አይነት ሐሳብ ላላቸው ሰው እንኳን መድኃኒት ነች ልጅቷ። ስለዚህ የሞተችውም ቤት ነው። ከቤት ነው አወጥተው ታች ጥለው ጮኸው እንደገና ማንም እኛ ሳናይ ምንም ነገር የእሷን አሟሟትም ምንም ነገር ሳናቅ እዚህ ከተማ እያለን 9 ሰዓት የሞተች ልጅ በሚዲያ ተለቆ ስለሷ ጉዳይ ሌላ ስንት ሰው አውቁ ከመጀመሪያው ሆስፒታል እስከ ሚሊክ ሄዱ። ሚሊክ ያለው ፕሮሰስ አልቆ ከዛ በኋላ ነው እኛ ራሱ ድረስ በግድ አስከሬኑን አስከፍቼ ያየሁት ነው። ምንም ነገር አላዋ ላይ ጉዳት አልደረሰም፣ ከቤት ውስጥ ነው ያረፈችው የሚል ኮንክሉዥን ላይ ነው የደረስነው። ስለዚህ ሲቀጥል ደግሞ ማለት ነው እንደዚህ አይነት የውሸት ፕሮፓጋንዳ እየተነዛ ህዝቡን ወዳልሆነ አመለካከት እንዲሄድ መደረግ የለበትም። እንደምታውቁት ባለፈው አባገዶች ደግሞ ጉማ ከፍላለሁ እና ሽምግልና አስታውቁም ብሎ ሲልም ነበር። ያልገደለበትን ጉማ የሚከፍልበት ነገር የለም። እንደዛ ያለው አባገዶች ምንተኛን ቤተሰብ ፋዘርኛ እንደዛ ካሉ በኋላ አሁን ግን ሚዲያ ላይ ወጥቶ አላልኩም ብሎ ዋሸ ነው። ይሄም ህዝብን የመረበሪያ ያክል የሚታይ ነው። ቀነኒ አዱኛ ራሷን እንዳጠፋች ማስረጃ ልስጣችሁ። አንደኛ በእለቱ ላርጎ ጠጥታለች። በሚኒሊክ አስክሬን ምርመራ ላይ ደግሞ ላርጎ የሚባል ነገር አልተገኘባትም።
ራሷን ከፎቅ ወርውራለች። ነገር ግን የአጥንት መሰበር፣ የስጋ መቆጣት አካሏ ላይ አልነበረም። ብዙ ጊዜ ተደብድባለች። ደብዳቢው ግን አልታወቀም። ሽጉጥ ተተኩሶባታል። ሽጉጥ የተኮሰው ሰውዬ አልታወቀም። ስለዚህ ግራ ነው የሚያጋባው። መስሎ ሆኖ ወዳጄ፣ አንድ ቀን አንተም አይቀርልህም ይሄንን ያደረግከው ሰውዬ። ቻው። እገባለሁ፣ እጅ ይሰጣል። ደብድቤያትም ይሁን አበሰጫችን በእኔ ምክንያትም ቢሆን ግባ ግባ፣ እጅ ግባ፣ እረፍታክ ከአጽያት ከእግዚአብሔር ጋር ተነጋገር። ነፍስ ጠፍቷለች። አታሳዝን፣ አታሳዝን። ከዚህ ሁላ ውርጅብኝ እኔ ይሄን እንዲያውም 20 ዓመትም ተፈርዶብኝ ከሆነ ወይ 25 ወይ እድሜ ልክ 1 ዓመት ተቀነሰልኝ። ፋስት 1 ዓመት ሆናት ልጅቷ ከሞተች። እኛም እረፍት እናድርግ። በቃ ቤተሰቡም እስቲ አይቀጥቀጥ። ያንተ አንድ ነፍስ ናት። ግባ፣ ከዛ በላይ ይቅርታ ጠይቅ። እኔ ይህንን ነው የምመክር። ከዚህ በኋላ ቤተሰቦች ቪዲዮውን እንዳያችሁት ነው እንግዲህ አንዷለም ጎሳ ምን ያህል እጁ ረዥም እንደሆነ አላቅም። በዚህ ደረጃ እንግዲህ ይህ ሁሉ ነገር ወንድሞቿ እየወጡ እያጋለጡ ነው ያለው፣ ግን ማንም ነገር ስለሱ ምንም ያለው ነገር የለም። ጂጂ ኪያ እንኳን እጅህን ስጥ በቃ እያለች የተናገረችው ነገር አለ። በጣም የሚያስገርም ነገር ነው። ነገር ግን እንደውም ጭራሽ ብሎ እሱ ፌስቡክ ፔጁ ላይ ወጥቶ አንድ የጻፈው መልእክት አለ። እስቲ እሱን አይተነው እንመለስ። ለምን ተበሳጫችሁ? እውነቱን እኮ ልክ ነው። ቢንጫጫ ምን እናመጣለን? ምን አመጣ? እውነቱን ነው። ፌክ አካውንቱ ነው ምናምን ያላችሁ 130 ምናምን ሺህ ተከታይ ያለው ፌክ አካውንት ካለው ይሁን። እሱ ከሆነ ግን አሳይቶናል። ልክ ነህ። አቅምን አሳይተናል። የድረስ እጅህ ረጅም እንደሆነ አይተናል። ልክ ነህ። ከፍትህ በላይ ከህግ በላይ መሆንን አሳይተሃል። ልክ ነህ። ሺዎቻችን ብንንጫጫ ለወደድካት ለሞትክላት ለዚህ ደረጃ የበቃሁት በሷ ነው ላልክላት ለሷ ነው። አንደኛው መሆን ነበረብህ። አንደኛው እንኳን ባቱ ግን ያው እንዳልከው ነው። ሺዎቻችን ብንንጫጫ ምንም አናመጣም። ልክ ነህ። ምንምም አላመጣንም እና አትበሳጩ። እውነቱ ነው። በአንድ ሙቀጫ ቲክቶክ በሚባል ሙቀጫ ሺህ ብንጫጫ መሬት ላይ ዜሮ። ፍትህ ለእሷ እንግዲህ ነፍሷ በሰላም ትረፍ። እኛ ማንን እንዝናት በቃ። ቢንጫጫ ድምጿ አንዷለም ጎሳ ከሰዓታት በፊት በፌስቡክ ገጹ ያጋራው ልጥፍ አነጋጋሪ ሆኗል። ትላንት የሟች የቀነኒ አዱኛ ታላቅ ወንድም እህት የቤት ውስጥ ነው የተገደለችው ብሎ በሰጠ መግለጫ ማግስት አንዷለም ጎሳ በፌስቡክ ገጹ በፎቶ ላይ እንደምትመለከቱት ቢንጫጫ ብሎ ከራሱ ፎቶ እንኳን ሞተች እንኳን ደፋት እሸልመዋለሁ እኔ ባገኘዋል። ዘረኛ ናት ናት እንዴ! ከዚህ በኋላ እኔ አማራ አልሆንም። እቺ አምተ ክላስ እንት አለማይጣ አልላ ሸልላ ስንት ዲቃላ ቀብራ ነው። እኔ እኮ ስማ ዘረኛ ያልሆነች ኦሮሞ ምናምን ብትሆን እንኳን ይሁን ይባላል። እልም ያለች ዘረኛ ጸረ አማራ ናት። አንቁ ገደላት፣ ከፎቅ ላይ ዘላ ወደቀች። እኛ ምን አገባል? በእርግጠኝነት ብዙ አማራ ያስገደለችም ልትሆን ትችላለች። በጣም ጸረ አማራ ነች ሲበዛ። ሃጫሉ እንደተበላ ለምን አንዷለም አልተበላም ብላችሁ እንጂ ለቀነኒ አዝናችሁ አይደለም። ለቀነኒ ብታዝኑማ የቀነኒን ቤተሰብ እዚህ ያመጣችሁ ባላዋረዳችሁ። ብር እንሰበስባለን እያልክ ምድረ ጠብሻናም የቤት ክራይ መክፈያ የሌለ እከክ ውጭ ቁጭ ብለህ ነርሲንግም የሰው ቂጥ እየጠረክ ግመል እየጠበክ በቀን 50 ፍየል እያዋለድክ። ቤተሰቦች እንግዲህ እንዳያችሁት ነው ፌስቡክ ፔጁ ላይ ያስተላለፈው መልእክት ቢንጫጫ ምንም አታመጡም አይነት መልእክት ያዘለ
ነገር ነው እና በዚህ አንድ የተረዳሁት ምን ያህል እጁ ትልቅ እንደሆነና ከህግ በላይ እንደሆነ የሚያሳይ አይነት ድርጊት ነው እየፈጸመ ያለው። ይሄ ደግሞ ልክ ነው ብዬ አላስብም። ነገ ለሚገደሉ ልጆች፣ ነገ የሆነ ጉዳት ለሚደርስባቸው ሴት ልጆች እንግዲህ መፍትሄ በዚህ ሰው የማይወሰድ ከሆነ ነገም እንደዚህ አይነት ነገር ሌሎችም መቀጠላቸው አይቀርም ብዬ ነው ማስበው። ቤተሰቦች እናንተስ ምን አይነት ሀሳብ አስተያየት አላችሁ? ኮመንት ላይ ጻፉልኝ። የቀነኒ ወንድም ለመግደል ብዙ ሰዎች ጥረት እያደረጉ ነው ያሉት። ይህንን ቪዲዮ አዳምጡ እስኪ። ከተቻለ ሊበን እንዲመታ እንዲገደልም ነው ትዕዛዙ። ከተቻለ ሊበን እንዲመታ እንዲገደልም ነው ትዕዛዙ። ከተቻለ ይሄ ማለት ትዕዛዙ ከየተወሰኑ ሰዎችን ወስዶ ሊበን ለመግደል እየሞከሩ ነው። እንደውም አንዱዓለምን ለመግደል እየሞከሩ ነው፣ እያቀዱ ነው ያሉት። ይሄ ደግሞ ምን የኦሮሞ ህዝብ መሀል ይፈጥራል ብላችሁ ነው የምታስቡት? ብዙ ጊዜ እዚህ ሶሻል ሚዲያ ላይ ለቀነኒ ድምጽ እንሆናለን የሚሉ አካላቶች ከኋላ ያለው የፖለቲካ ስርዓት ነው፣ አስተሳሰብ ነው እንጂ እውነተኛ ለቀነኒ እውነት እንደሚወጣ ፈልገው አይደለም። እንደውም በዋትስአፕ እና በቴሌግራም ግሩፕ እንደዚህ አይነት እቅዶችን የሚሰሩ አካላቶች እጃችን ውስጥ ያለው መረጃ አለንና የሚመጣው ጊዜ ይዤ እመጣለሁ። ቤተሰቦች ቪዲዮውን እንዳያችሁት ነው እንግዲህ ታናሽ ወንድሟ ላይ በዚህ ያህል ዛቻ እየዛቱበት ነው። ይህም ልጅ አሁን ህይወቱ ሪስክ ውስጥ ነው ያለው። ስለዚህ አንድ ነገር መደረግ አለበት ብዬ አስባለሁ። ለዚህ ቤተሰብ እኛ ኢትዮጵያን ተባብረን እንግዲህ ጥላ መሆን አለብን ብዬ አስባለሁ። ድምጽ መሆን አለብን ብዬ አስባለሁ። ቤተሰቦቼ ፍትህ ለቀነኒ ቤተሰቦች ማለት መጀመር አለብን። ምክንያቱም ታናሽ ወንድሟ ላይ እየተዛተ ነው። ከዚህ በፊትም አባትየው ላይ አንዳንድ ነገሮች ሰምተን ነበር። አሁን ደግሞ ታላቅ ወንድምየውም ወጥቶ ያስተላለፈው መልእክት አለ። እነዚህ ቤተሰቦች ላይ አንዳች ነገር ከመድረሱ በፊት የሆነ ነገር መወሰድ አለበት ብዬ አስባለሁ። ቤተሰቦችስ እናንተስ ሀሳባችሁ ምንድነው? ሁላችሁም ደግሞ ፍትህ ለቀነኒ ቤተሰቦች እያላችሁ ኮሜንት ላይ ጻፉልኝ። አንዱዓለም እናቴ ትሙት የእውነት ነው ነገር ወደ ፖለቲካ ተወስዶ ወደ ምናምን ተወስዶ አንተ ከእስር ቤት ልትወጣ ትችላለህ። አትዮ ኢፊንፈንዲስ ነናላልት ራስን ባታጠፋታል ታል እሺ ታል ኢፍማ ጀስታቲስ መድረክ ላይ ነው ጸጥ የምትለው። በዚህ በአቢሾ መሳሪያ ይዘትን ቦታ ስትተኩስ ያንን መሳሪያ ራስ ላይ ነው የምትደቅነው። የእውነት ነው ነገር አንዱዓለም አመጆሌን ካሰይዴተንም ቢራ የሰው ደም ይከተላል። የካድሬ ብዛትና የባለስልጣን ብዛት ከሊና አጸዳ ባለስልጣን ቢያጸዳ ከእስር ቤት ነው የሚያወጣ። ከሊናው ቀሳ አጸዳ ጭራሽ ነገር አስተካክላለሁ ብለ ምን ያህል ጭካኔ ምን ያህል ራሷ እንድታጠፋ እንደረዳሃት ነው ከተናገርከው። አሁን አንተ የእውነት ጌሜ ጆረጆ ከቸረካይ ኪችኔ ረካይ ሶ አኒ በሪ በኑፎና ጌሜ በሪ ይረጋው አያቱ ጆግ እየጠጣችበት ሳቡናውን እየጠጣች ያለችውን ተቀብሏት ኩሽና እንትኑ ላይ አስቀምጬ ሄድኩኝ። በሩን ከፍቼ እንደወጣው ነው ያለው እሱ ቃል በቃል እሺ። እንደወጣው እንግዲህ ሳቡናውን እንኳን አልደፋውም እኮ ጆጊ ፉሬትን አከለቲን ካያለ እሺ፣ እንደዚህ ነው ያስቀመጠው። አልደፋውም። ዛት ሚስ ከፈለግሽ ጠጪው ድገሚና ነው ሂንጡይኔ እንደገና ይላል። አቲ አንተ አትንካት አንዱዓለም። ያ ሳቡና ምን ይሆን እየበላ ነበር? መርዝ ነው አይደል? ይገለኛል ብላን ለማጠብ ሆስፒታል ደውለ ነበር። እሷ የጠጣችው ሳቡና ለማስተፋት ወገቧን ወይንም ነገር ይሁን ነገር አድርገ ነበር። ኖ እንለያይ ብላት ነው የገባው። ደግሞ የቀረውን ሳቡና ቁጭ አድርገህላት ነው ሄድከው። ቁጭ አድርገህላት አየ ልታድናት እንደምትልችል እንኳን ቢያንስ ያለታ እንኳን ማዳን እችል ነበር የሚለው ነገር እንኳን ውስጥን አይጎዳ ማለት
ተው ሻንታት ገፍትራት ግን ያለ ታቢያስ ሆስፒታል ብደውል ትሄዳለህ ሆስፒታል ምን ትላለህ ከዛ ድባብ ውስጥ ታወጣት ነበር ቢያንስ ያለታ እንኳን ልታድናት እንደምትችል አለማድረግ ውስጥን አይጎዳ እዚች ቪዲዮ ላይ ከምትናገረው ብቻ ነው እኔ ሪአክሽን ማድረግበት የራሴን ግምት እንኳን እየተናገርኩ አይደል ተቃጠለ አከሲ ሲያበለክ የትፊከችራን ኡታልተ አንብረግ ያ እንለያያለን ስላት እንደዚህ ነው በቃ ይስፋል ብላ ከዛ ላይ ዘላ ወደቀች ሁሌ እንደንደኝ እዩቆፍ እንደንደይ ናንዲ እኔ እሷን ሊይዛት አልቻልኩ መጫው ነው ምችለው ጫውኩኛል እዬ ጆሌኒን ካቴ ጀቹ ስጫው ልጆቹ ተነሱ ወንቲ ጅሩ ወንቲ ኡመም ይካና አኒ የተፈጠረው ነገር ይሄ ነው እኔ ቀነኒን እኔ ቀነኒ ምንም አላረገችኝም በምንም ምክንያት በምንም ምክንያት የምጎዳባት ምክንያት የለም እሷን የምጎዳበት ምክንያት የለም ያዮ ኡማሲንጎኔ ከዱጋ ጃለሌው ቀባት አንድ ሰው ኦሶና ሚተኮ ሱሚ ዱጉ አራፉቴቲ አርከራ አቹ መኸይሰ ደምታ እንደዛ ይቻላል እንዴ ምንም ከሷ ላይ ክፋት ማታስብ ሆነ እየጠጣች ያለችው ምርስ ተቀበለ እንፋታለን ብለ እዛው ጋር አስቀምጠህላት ትመለሳለህ ሰው ከሩቅ እንኳን መርዝ እየጠጣ ያለ ውሃ ዝም ብላይ ውሃ የሚደፋባል ከቻለ ዘግዝቆ ካፍኩ ስለማውጣት ይሞክራል ያኛው ወተት ይደፋባል ወይ ሆስፒታል ሆዳ ጠባ እንኳን አልሄድክም እኮ ለመለያየት ብቻ ነው ጋብዛት እኮ ሄድከው እና እኔ ቀነኒ ላይ ክፉ አላስብም ትላለህ አንዱ አለም የሆነ መንገደኛ መርዝ እየጠጣች ቢያት እውነት በትሞች ራሽን ነው ምጎጂ ብሎ እንደዚህ አይቷት ይሄዳል መንገደኛ እንኳን ደልቆ እንኳን የተጣችውን አስተፋተም አቲበር ሰኑንጎኔ በር እሱንም እኮ አላረክ እና ኡማሂንጎኔ አንደኛ ግሩፕ የተጣሉ ልጆች ነበሩ ለምን የሰደብሻ ስላት ግማታም ማለችኝ ሄለን ግማታም አላልኳትም ማለች ታዲያ ምን ብለሻት ነው ስላት ሄለን ጥንባታም ነው ያልኳት አለች ገባ አንተ የምታወራው ወሬ በእንደዚህ አይነት ነገር ያ አንተ አልገፈተርካት እንድትሞት ግን ተባበርካት እንድትሞት በጣም ገፈታ እንትን አልካት መልሳ እንድትጠጣ ፊቷን አስቀምጥ ሄድከው ራሱ አየ ደም ይጮሃል ማለት እዚህ ጋር ወጣ እንደዚህ ትለፈልፋል አየ ዋና ከነጀቴ ዱበቱፍ ኑቲ አንተ የምትናገራትን ቃላቶችና እንትን ነው እንጂ ምናየው ጥቁር ለብሶ መጣና እንደዚህ አላ አይደለም አየ ደም መጮህ ማለት ይሄ ነው ደም መጮህ ማለት ራስ ለፈለፍ ሃይ akkuma isiniin jedhe waliin fiigee qabu dhiisi jechuu gorsuu akkashiin jiraachuuf hamilee qabaattu wanta adda addaatiin deeggaruun ala ያው እኔ እንደምላችሁ እሷ ህይወትን መኖር እንድትመኝ እንድትፈልግ የተለያየ መንገዶች መጣርና ለሷ አንዳንድ ነገር ማድረግ እሷ ሮጭ የሚያዝ እንጂ ይላል እሺ ወንቲ ናልሺ ጎደ ሂንጂሩ እኔ እሷ ምንም ያደረኳት ነገር የለም ወንቲ ናልሺ ጎደ እንቀባ ሶ ሀቂ ያደረኳት ነገር የለም ከየሞ ከነራ ቁልቁሉ እኔ ከዚህ እጄ ንጹህ ነው በቃ ንጹህ ቃል በቃ ጋዱበቹ ዳብጀቹ ሁማ ሽንጎነን ሁማ እኔ ምንም ያደረኳት ነገር የለም
እቺ ጽዮን ግርማ የምትባለች ካስተላለፈችው 17 ክፍል በኋላ ብዙ ሰዎች ያላቸውን ለወንድ ያላቸውን ጥላቻ በጣም እያሳዩ ነው። በዚሁ አጋጣሚ አንድ ማሳያችሁ ቪዲዮ አለ። ከቪዲዮ በኋላ ደግሞ እንመለሳለን። ስጪ አልተመቸሽም ማለት እሺ ታርጎብሻል አይደል? በቃ ቻው ነው ልቀልቅ አረግሽ። እስቲ አጸድቶ ምን ብሎ እስኪመጣ መኪናው ምን አለ ብትጠብቂ ታውቂያለሽ ማለት ነው። ገባሽ? በየቀኑ የሚያደርገውን ነገር አንቺ ለመፈመስ ያንን ታሪክ ስጽፊ ነው የነበረው። ያርግም እኮ ገና አናውቅ መቶ እርግጠኛ አይደለንም። ያርግ አናውቅም። እሱም መጥቷል ነጠላውን እየቋጨ በጠዋት ነው ቪዲዮን ያየሁት። ላሉባልታ መጥቷል ተጠዷል። ምን ነው የኔ ጌታ ስራ የለም ወንድ ልጅ አይደለክ? ምን አርጉ ነው ደግሞ አንተም ደግሞ ያንተንም በፓርት እንስማ። ፓርቷን እንደው ደህና የህንድ ፊልም አላይም እንዴ እናንተን ከማይ እንዴ የህንድ ፊልም አላይም ወይ እንዴ እነ ሰርጂናና ላይም እንዴ ውዴ እንዴ ጭንቅላቴም ዘና እያለ ችግር አታውሪብኝ መተሽ ፈልጋሽ ነው ይርሽ ወደሽ ከተደፋሽ ቢረቅጡሽ አይክፋሽ እንዴ እግርሽን ስትወጥሪ ትኖሪና ከዛ ትመጡና እኛ ጋር ስትገናኛ ማክርሽናል እናቃለን አይተናል ህዝብ ነበረ እንዴ ፈልጋሽ ነው ይርሽው እግርሽን እንዴ በርግደሽ ስትሰጪ ነበር እኔ ምን አገባኝ አሁን መተሽ እንደዚህ ወንጋ እንኳን አረገ ደግ ጎበዝ ደግ አረ ኩዴ ደግሞ ደስ ያለኝ ከሁሉ ነገሩ የወደድኩት ነገር ምኑን ነው ኮንዶም መጠቀምክ እኔ ጽዮን ግርማን እና ባለቤቷን በአካል አውቃቸዋለሁ። ጽዮን ግርማ ታሪክ የቲክቶክ መንደርን እያነጋገረ ነው። ብዙዎቻችሁ ታሪኩ ከሪሳቲሳ ዋተፋክ ዲዳይ ማሪ ጋር አንድ አይነት ነው እያሉ ነው። አሁን ትልቁ ጥያቄ እዚህ ጋር ነው። ባለቤቷ ወጥቶ ያወራችሁ ሁሉ ውሸት ነው ማለቱ በእውነት ተጣልተው ነው ወይስ ሁለቱም ተነጋግረው ተስማምተው ድራማውን እያሟሟቁት ነው? ነገር የሆኑት ቁልፍ ነጥቦች በስተጀርባ ያለው ሚስጥር አንዳንድ ነገሮችን እንፈትሽ። ታሪኩ ለምን ከሪሳ ጋር ተመሳሰለ? እነዚህን 4 አስቀራኒ ነጥቦችን እንመልከታቸው። አንደኛ ከሪሳ ጋር ተመሳሳይነት ያላቸው ማለት ነው። አንደኛ የክህደት ጥርጣሬ ነው። ሪሳ ባሏ በሌላ ሴት ይከዳት እንደነበረና ይማግጥባት እንደነበር ገልጻለች። ሲሆን በትክክል ያንን የክህደትና ያጋራችን። ሁለተኛ ማርፈድ ነው። ሪሳ ባሏ ውሸቷን ለመሸፈን በተደጋጋሚ ያረፍድባት እንደነበር ገልጻለች። ሲሆንም ያንን ተከትሎ ይረፍድብኛል የሚለውን ቃል መጠቀሟ የታሪኩን መመሳሰል አጉልቶታል። ሶስተኛው መኪና ውስጥ የተገኘው ማስረጃ ደግሞ ሪሳ ባሏን የያዘችው ትልቁ ማስረጃ መኪና ውስጥ ያገኘችው ኮንዶም ነበር። ጽዮን ልክ ያንን ማስረጃ ነው በታሪኳ መሀል ያመጣችው። አራተኛ የገንዘብ ጫና ነው። የጽዮን ሰርግ ወጪ በአባቷ መሸፈኑና የሪሳ ባል እሷ ላይ ጥገኛ መሆኑን ሌላኛው መገጣጠም ነው። ነገር ግን አንድ እዚህ ጋር መመልከት ያለብን ነገር ታሪኩ ተቀዳ ተባለ አልተባለ የጉዳይ የብዙ ወጣቶቻችን እውነተኛ ህመም ነው። ብዙ ሴቶች በትዳራቸው ውስጥ እንዲህ አይነት የክህደት የውሸት የብዝበዛ ሰለባ እየሆኑ ይገኛሉ። ጽዮን ታሪኩን ለዝናም ተጠቀመችው አልተጠቀመችው በውስጡ ያለው የክህደት ቁስል ግን ብዙዎቻችን እውነታ በመሆኑ ድምጽ መሆኗን የሚደገፍ ነገር ነው። እኔ ጽዮን ግርማን እና ባለቤቷን በአካል አውቃቸዋለሁ እያልኩ አይደለም፣ ግን እኔ እንደሚመስለኝ ከባለቤቷ ጋር ተነጋግረው ይህን ድራማ እየሰሩት ነው። እናንተ ምን ይመስላችኋል? እየተሳደቡ ያሉ ባል ያላቸው ወንድም ያላቸው አባት ያላቸው ሴቶች ጭምር ነው ተነስተው ወንድ ልጅ ላይ እየወረዱ ያሉት። ይሄ ደግሞ ሊያጋጥመን ይችላል። አንድ ሴት ልታጠፋ ትችላለች፣ አንድ ወንድ ሊያጠፋ ይችላል። ነገር ግን ሁሉንም በአንድ ጨምቀን ማየት የለብንም ብዬ አስባለሁ። ወንድም ያጠፋል፣ ሴትም ያጠፋል። ግን ጥላቻችንን በዚህ ያህል ባናረገው። ምክንያቱም ለሀገራችን ብዙ መስዋዕትነት የከፈሉ ብዙ ወንድ አባቶች አሉ፣ ብዙ ወንድም የሆኑ ወንዶች አሉ። ስለዚህ ሴቶች ይህንን ከግንዛቤ ውስጥ ብትወስዱ ብዬ አስብ። በሌላ ቪዲዮ ደግሞ ሳያትን ለ9 ዓመት ያፈቀረው ወጣትን እስቲ አንዴ ተመልክተ ነው ወደ ፍቅር እንደተቀየረ አወቁት። ከሌሎች ያለኝ ግንኙነት ይልቅ ለሱ ያለኝ ስሜት እየበለጠብኝ መጣ ማለት ነው። እና የዛኔ ነው ፍቅር ነው እንዲህ ምናምን ነገር ብዬ ማመን የጀመርኩት። ስንት ዓመት ላይ ማለት ነው? በጣም ቆይቷል ማለት በጣም ቆይቷል። ቢያንስ 8-9 ዓመት በፊት ለሰዓት እንደዚያ ላይ 8-9 ዓመት። አሁን ሰዓትን ማፍቀር ከጀመርክ ድፍን 9 ዓመት ሞልተዋል። ከሰዓት ጋር ተያይዞ ሰዓት ሚስጥረኛ ነች፣ በነገራችን ላይ የልብ ጓደኛ ነች ማለት የሆነ ጊዜ ነበረ ሰዎችን የፈለኩባቸው ጊዜያት፣ ሰው ከጎኔ ቢሆን ብዬ ተመኘውባቸው ጊዜያቶች ነበሩ እና በእነዛ ጊዜያቶች ላወራቸው ለቀርባቸው የሞከርኳቸው ሰዎች እንዳዳምጣቸው እንጂ እኔ ለማድመጥና ዝግጁ አልነበሩም ማለት ነው። የኔን ፍላጎቶች፣ ስሜቶች የሚጋሩኝ ሰዎች አልነበሩም እና በዛ ጊዜ ዝም ብዬ የሳያት ፌስቡክ ፔጅ ላይ ምናምን ገብቼ የዕለት ውሎዬን፣ ገጠመኞችን፣ ስህተቶችን፣ ስኬቶችን፣ የተሰማኝን የገባኝን ነገር ሁሉ ነግራታለሁ ማለት ነው እና በጣም ከባባድ ሚስጥሮችን ማፍርባቸው መሸማቀቅባቸው ለምን እንዳርኩ ምንባቸው ምናምን ነገሮች ሳይቀር እጽፍላታለሁ። ዝም ብዬ አትመልሰውም አታነበውም ምናምን
ግን ጽፍላታለሁ እንደ ልብ ጓደኛዬ ሳያትዬ እንደዚህ ገጠመኝ እኮ ሳያትዬ እንደዚህ ሆንኩኝ እኮ እያልኩኝ ሙሉ ታሪኬን ለሷ ነው ማካፍላት ማለት ነው። አው ኢንቦክስ አድርግላታለህ ነው በቃ ሙሉ በየቀን የገጠመኝ ነገሮች እነግራታለሁ። ጓደኛዬ እኮ እንደዚህ ያስከፋኝ፣ እናቴ እኮ እንዲህ አለችኝ፣ ዛሬ እኮ እንደዚህ አይነት ነገር ሞከርኩኝ፣ እንደዚህ አይነት ነገር ላይ ወደቅኩኝ እኮ ምናምን ነገር እያልኩ ሙሉ ገጠመኞች ምናምን ጽፍላት ነበር ማለት ነው። መልስ ግን የለም። መልስ የለም። አይተው እንደውም የመጀመሪያ ቀን ስጽፍላት ታይፒንግ ይላል ሳያደምስ ብሎ ታይፒንግ ይላል እየጻፈችልኝ መሰለኝ ወጣሁኝና ምናምን መሬት ምናምን ተንከባለልኩኝ ማርያምን የሌለ ተደሰትኩኝ ማለት ነው። ከዛ አሁን ሳይው ታይፒንግ ከዛም በሌላ አካውንት ምናምን ሳይው ለከሷ እንደዛ ነው ታይፒንግ ብሎ ነው የሚቀረው። ሰዓት አንዴ አግኝተሽው እንግዲህ የልቡን ብታደርሽለት ብዬ አስባለሁ። ቤተሰቦች እናንተስ ምን ታስባላችሁ? ይሄ ልጅ ትክክለኛ ፍቅር ነው የያዘው ወይስ ምንድን ነው የሚለውን ነገር ኮመንት ላይ ጻፍ። ሁላችሁም ሀሳብ አስተያየታችሁን እንድትሰጡኝ ይፈልጋለሁ። የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አረጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ሁላችሁም ሰብስክራይብ